ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 16። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ኢንሻአላህ። አህባቢ ዛሬም ታሪካችን ወደ ክፍል 16 ደርሰናል ማለት ነው። ወደ ታሪካችን እንቀጥላለን። አሁን የሰማሁት ንግግር በመጠኑም ቢሆን ኢልሃምን እንድረሳት አድርጎኛል። ቤት ስገባስ አላህ ያውቃል ብለናል። እንግዲህ ክፍል 16 ክፍል 17 ኢልሃም ፍቅሯን ደብቃ 2 ወራትን እንዳስቆጠረች ሁሉ ካፈረጠችውም ወር አለፋት። የዛን ዕለት ማታ ከስራ ስገባ ምንም እንዳልተፈጠረ ሆና ነበር የጠበቀችኝ። እስካሁኗ ሰዓት ድረስ ደግማ አንስታብኝ አታውቅ። እኔም ዝም ብሎኝ አያውቅ፣ ግን በውስጧ እየተቃጠለች እንደሆነ አልጠፋኝም። ምን ያክል ባልወዳትም ህይወቷን የተመለከተች አንዲትም ነገር ግን አትጠፋብኝም። ኢሉን አውቃታለሁ፣ በደንብ አውቃታለሁ። ከራሷ ሰውን የምታስቀድም፣ ሰውን ላለማስከፋት ስትል ህመሟን ዋጥ አድርጋ በፈገግታ የምትቀርብ ድንቅ ሴት ናት። እኔም ፊት በሀሳቤ ደስተኛ መሆኗን ለማሳየት ብዙ ጥራለች። ሰሞኑን ግን አቅም እያጣች ነው። ብዙ ጊዜ መተኛት አብዝታለች። ማታ ማታ ሁሌ ከስራ ስገባ ተኝታ ነው የማገኛት። ለሰላትና እኔን የምታስተምረውን እስላማዊ ትምህርት ላለማቋረጥ ስትል እንደምንም ተጠናክራ ትነሳለች። ዛሬ ማታ ቤት ስገባ ኢሉ ተኝታለች። እንቅልፍ ግን አልወሰዳትም። ብዙ ጊዜ እሷ ጋር ማውራቴ ሲቀንስብኝ ኢማኔንም ላላ እያለብኝ ነው። ድብርቴን ለማላቀቅ ብዬ ፊልም መክፈት ጀምሬያለሁ። ኢልሃምም እኔን የምታስቆምበት አቅም አጥታለች። ዝም ነው የምትለኝ። እንደ ልማዴ ፊልም ከፍቼ ቁጭ እንዳልኩ ትልቋ ደወለችልኝ። ሰላም ከተባባልን በኋላ አሊያ ለዘብ ባለ ድምፅ ትንሹዬ፣ ጠዋት ቤት መጥቼ ነበር። ኢሉ ሰላም አትመስለኝም። ሳስበው መድኃኒቷንም እየወሰደች አይደለም። ፍሪ ሁነህ እንድታወራት ስለፈለግኩ ነው ወደ ቤት የተመለስኩት። እስኪ ረጋ ብለህ አውራት አለችኝ። ድምጿ ውስጥ ስጋት አለ። እሷ ፈርታ እኔንም አስፈራራችኝ። የሆነ ቀን ረምላ ኢሉ በዚሁ ከቀጠለች ብዙ መኖር እንደማትችል ነግራኝ ነበር። ብዙ ለፍቻለሁ። ኢሉ እንዲሻላት በሚል እኮ የምወደውን ሻይ ትቻለሁ። ለኢሉ ብዬ እኮ ማታ ማታ እንቅልፍ እስከሚወስዳት ቁጭ ብዬ አመሻለሁ። ለኢሉ ብዬ እኮ ሁሌ ነው ዱዓ የማደርገው። እንዴ ይህን ሁሉ ልፋት በፍቅር ጥያቄዋ ምክንያት ገደል ከተው? በጭራሽ። ኢሉን እንደ በፊቷ መመለስ አለብኝ። መኝታ ክፍሉ ስገባ ኢሉ ከወገቧ ቀና ብላ ተቀምጣለች። ራሴን አረጋጋሁና አልጋው ጫፍ ላይ እንደተቀመጥኩ ኢሉ ግን ምን ብዬሽ ነው ይህን ያክል የምትጎጅኝ አልኳት። እምባዬ ሊዘረገፍ ምንም አልቀረውም። ኢሉ የደከመውን ፊቷን በፈገግታ ልታወዛ እየሞከረች እኔ ደግሞ ምን አጠፋሁ አለችኝ። ኢሉ እኔ ያንቺ ስትታመሚ ከማየቴ በላይ ምን የሚጎዳኝ ነገር ያለ ይመስልሻል? ኢሉ እኔ ደስ የሚለኝ እኮ አንቺን ጤነኛ ሆነሽ ሳይሽ ነው አልኳት በአይኔ እየተለማመጥኳት። ይከብዳል አለችና ትንፋሿን ሰብስባ እጇን ወደ ፀጉሬ ላከች። ሰኪና ብቻ አልነበረችም። ኢሉም ፀጉሬን በጣም ነው የምትወደው። ፀጉሬን እየደባበሰች በጣም ይከብዳል አለችኝ። በተራዬ እጇን ጭምቅ እያደረኳት ኢሉ የእውነት የምትወጂኝ ከሆነ እንደ በፊቱ ሁኝልኝ፣ ፍቅርሽ እውነተኛ ከሆነ ራስሽን ተንከባከቢልኝ አልኳት። ከዚህ ተተሻለ አማራጭ አላገኘሁም። ኢሉ ፈገግ አለችና እርግጠኛ ነህ አለችኝ። አንገቴን በእውነታ ነቀነኩላት። ኢሉ ፈገግ ብላ ከአልጋው ላይ እየተነሳች ልክ ነህ፣
እንደውም ካሁን በኋላ የማታውቃት አዲስ ኢልሃም ነው የምሆንብህ አለችኝ። አዲስ ኢልሃም ማለት ከዚህ በላይ ኢሉ እኮ ለእኔ ሁሌ አዲስ ናት። ፈገግ ብዬ እና ያለና አልኳት። ኢሉ ተፍለቅልቃ ልትሞት ምንም አልቀራትም። ከአንደበት የምትወጣ ቃል በደንብ ከታሰበባት ምን ያህል ሰውን እንደምታስደስት አሁን ገና ገባኝ። ምናልባትም ለእኛ ተራና ቀላል የሆነች ቃል ለሌላው ሰው የደስታው ምንጭ ልትሆን ትችላለች። መጥፎ ንግግርም ከሆነ እንደዛው። ኢልሃም እየተፍለቀለቀች ቶሎ ብላ መድኃኒቷን ወስዳ ወደ ሳሎን ገባች። ዛሬ እሁድ ነው ኢሉ፣ ቀጣይ ሳምንት ነው የምትመረቀው። ትንሽ እኔ ጋር ግንኙነታችን ስለሻከረ የምርቃን ፕሮግራሟን እናቷ ቤት ለማድረግ አስባለች። ረምላም ጭምር እሁድ ጠዋቱን ኢልሃምን የቤቱን ስራ ሳግዛት አረፈድኩ። ንግግር የለ፣ ወሬ የለ፣ ማገዝ ብቻ። በጣም የሚያስፈራራ ዝምታ ወርሶናል። እንደ ጨረስን በስራ የዛለውን ሰውነታችንን ለማሳረፍ ፍራሹ ላይ ቁጭ አለን። ኢሉ ቃል በገባችልኝ መሰረት ራሷን በሚገባ እየተንከባከበችልኝ ነው። ግን እንደ በፊቱ ሶላት ከመስማማታችን በፊት እንደነበር ነው አልኳት። መስሏት ነው መሰል አውርታኝ አታውቅም። ድምጿን ይሄን ያህል የለመድኩት አልመሰለኝም ነበር። አይኖቻችን የቤቱን ግድግዳ ወለል ሲያተረማመሱ ቆይተው ድንገት ከተገጣጠሙ በፍጥነት ይሰበራሉ። ኢሉ አልኳት አይኗን እያየሁ። አላስቻለኝማ ወዬ አለችኝ አይኖቿን እያቅለሰለሰች። በአላህ ተቀይመሽኛላ ጁድ፣ አንተ ገና የፍቅር ትርጉሙ አልገባህም መሰል። ላፈቀሩት ሰው መስዋዕትነት መሆንን ከአፍቃሪው እንደሚጠበቅበት ዘንግተሃል። ደግሞም እኔ ጋር ያለው ስሜት አንተም ጋር እንዳለ እያወቅኩ እንዴት እቀይምሃለሁ አለችኝና ፈገግ አለች። ማለት ኢሉ ድንግጥ እንደማለት አለችና እጇን ወደ ፀጉሯ ወሰደችው። ከተቀመጠችበት ተነስታ ወደ መኝታ ክፍሏ ሄደች። ብዙም ሳትቆይ ተመልሳ መጣችና ቦታዋ ላይ ተቀመጠች። ሳትመልሽልኝ አልኳት ገና ከመቀመጧ። ፀጉሬ ተፈቶ ለማስያዝ ነበር የሄድኩት። አፍወን አለችኝ። ወሬዋ ከእስከ ዛሬው በጣም ተለይቶብኛል። በጣም ፎርማል እየሆነችብኝ ነው። ግን እየተጋባሁና ለምን ሄድሽ? ግራ እየተጋባሁ እና ለምን ሄድሽ አልኳት። ኢሉ የትልቋ አይነት ፈገግታ ፈገግ ብላ ለምን አሳይሃለሁ። ልብህ ያላመነበትን ነገር እንድታይ መቼም አልፈቅድልህም አለችኝ። ልብህ ያላመነበት ማለት ምን? አልገባኝም። እሺ ይሆንልሽ፣ የቅድሙ ግን አታድበስብሽ ያልኳት። ግንባሯን ጭምድዳ እያረገች የቅድሙ ምን አለችኝ። አሁን አጠገቢ ያለችው ኢሉ ስለመሆኗ መጠራጠር ጀምሬያለሁ። ኢሉ እኮ ለወትሮዋ ነገር ቶሎ የሚገባት አይነት ነበረች። እየተናደድኩ ላስታውሳት ስል ትልቋ ደወለችልኝ። በተናደደ ሙድ አነሳሁት። ትልቋ፣ አረ ተረጋጋ፣ በሰላም ነው? ግራ ተጋብታለች። አዎ ባክሽ ዝም ብዬ ነው። ከሆነ ጥሩ፣ የሆነ የምነግርህ ነገር ነበረኝ። ድምጿ ከሌላ የጩኸት ድምፅ ጋር ተደባልቆ ተሰማኝ። መጀመሪያ ቦታ ቀይሪ ወይ የሚጮኸውን ነገር ወደዛ በይ አልኳት። ውይ ልብስ ማጠቢያው ነው ሶሪ አለችኝና ቦታ ቀየረች። ምን ነው ይህን ያህል እስከምትጨርሽ መጠበቅ አቅቶች ነው አልኳት። ትልቋ እየሳቀች ባክህ እኔ አይደለሁም ራቢያ ናት የምታጥበው አለችኝ። ራቢያ ማናት ደግሞ እሷ? አዲሷ ሰራተኛችን ሳቀች። አረ እንዲህ ስትይ ሰራተኛ ተቀጥሮ የሚያውቅ አይመስለኝም አልኳትና አብሬያት ሳኩ። አህመድም አርፎ አገሩ ስለማይቀመጥ እኔም ብዙ ጊዜን ስራ ስለማሳልፍ ለሁለት ሴት ብለን ሰራተኛ አንቀጥርም ብለው እራሳቸው ነበር የሚሰሩት። ታዲያ አሁን ምን ተገኘ? ምን ነው በሰላም
አልኳት መቼም ይገባታል ብዬ። ያንን ነው ልነግርህ የደወልኩት። እማዬ ማማ ያንተን ስም የሚቀማ ወንድም ልትወልድልን ነው አለችኝ። ልቧ በሐሴት ተጥወልውላለች። በጣም ደስ አለኝ። ትልቋ ወንድም ስለሌላት እንደ ወንድሟ ነበር የምትቆጥረኝ። ሀቢባ ትልቋን ስትወልድ ባጋጠማት ችግር መሰለኝ ልጅ እምቢ ብሏት ነበር። አላህ ዱዓዋን ሰምቶ ይኸው ስሟን የሚተካ ልጅ ላከላት። ይቆያል እንጂ አይመለስ። ትልቋ የነገረች ዜና በጣም ነበር ያስደሰተኝ። ለኢሉ ስነግራት ሁላ እንደ ሕፃን ልጅ እየወረኩ ነበር። ውስጤ ቤት የሚሄድ ግፊት ታደረብኝ። በፍጥነት ልብሴን ቀያይሬ ኢሉን ቻው ብዬ ወጣሁ። ማታውን ቤት ስገባ ሳሎን ቤቱ ብቻውን ጧ ብሎ አገኘሁት። ኢሉ መኝታ ክፍል ትንጎዳጎዳለች። ቀስ ብዬ ስገባ ኢሉ ቁምሳጥኑን ከፍታ ልብሷን ሻንጣ ውስጥ እየቆጠረች አገኘዋት። ምን አስባ ነው? ማለቴ ወዴት ልትሄድ ነው? ግራ ገባኝ። ፊቴን አጨፍግጌ እየተጠጋኋት ኢሉ ምንድን ነው አልኳት። በቃኛ አለችኝ እየተኮሳተረች። ልቤ ደነገጠ። የሆነ ሲሰበር ተሰማኝ። ወዴት ልትሄጂ ነው አልኳት እየተንተባተብኩ። ወዴትም ልሄድ ጉዳይህ ነው አለችኝ። አሁን ደግሞ በጣም ጨነቀኝ። መናገር ሁላ ቃተኝ። ዝም እንዳልኩ አልጋው ላይ ተቀምጬ ስመለከት ቆየሁና ኢሉ የት ልትሄድ ነው መልሽልኝ አልኳት። ለምን እንደሆነ አላውቅም ውስጤ አንድ አካሉን የተነጠቀ ያክል ነው የተሰማኝ። ኢሉ ለመፈንዳት የደረሰ ሳቋን ለቀቀችውና አንተ እኮ ራስን አላሳመንከውም እንጂ ትወደኛለህ። ባካሄትም አልሄድም እዚሁ ነኝ አለችኝ። ምን ማለቷ ነው እዚሁ ማለት አልኳት እየተደናገረኝ። መኝታ መለየት አለብን። ለምን? አላመንክበትማ። ነግሬህ ነበር እኮ ትዳሩን እስከምትወደው ድረስ በምንም ነገር ላይ ላላስገድድህ፣ እናም የማትፈልገውን ህይወት እንድትኖር ላደርግህ አልችልም አለችና ሻንጣዋን ይዛ ወጣች። ኢሉ ግን ንግግሬን ሁላ ማመን ጀምራለች መሰል። ግን ለምን ተናደድኩ? ስፈልገው የነበረው ይሄንኑ አይደል እንዴ? እና አሁን ስትርቀኝ ባዶነት ለምን ተሰማኝ? ሁሉ አማረሹኝ ቁጭ አልኩ። የአደም ዘር ችግር እኮ ይሄው ነው። አንዱን ስንይዝ ሌላ ያምረናል። ከአጠገባችን ለአመታት ሲኖር እንደ ተራ የቆጠርነው ሲርቀንና ስናጣው ምን ያህል ለህይወታችን አስፈላጊ እንደነበር እንረዳለን። የከፋ የሚያደርገው ደግሞ ይሄንን የምናውቀው ከረፈደ መሆኑ ነው። እንቅልፍ እንዴት ይውሰደኝ? ኢሉ እስከምትተኛ አይኗን እያየው መቆየቱን ሳላስበው ሱስ ሆኖብኛል። አልጋዬ ላይ ድጋደም ብዬ ኢሉን አሰብኳት። ያለ ጥፋቷ ስንት ቀን አስከፍቻታለሁ። አንድ ቀን አንቺ የሰራሽውን አልበላም ብዬ ጓዳ ስንጎዳጎድ የነበረበት ጊዜ ታወሰኝ። ከዚህ አድጋ በስልክ እያወራው ሽንኩርቱን አሳርሬው የኢሉን ማይግሬን ቀስቅሸባት ነበር። ግን ምንም አላለችም። ችላይ ነበር። ሁሉንም ችግሯን በፈገግታዋ ውስጥ ለመደበቅ ትሞክራለች። ኢሉ የኔ ቆንጆ፣ የእውነት ቆንጆ የሚለው ቃል አይገልጻትም። የእሷን ውበት የሚለየው ውጫዊ ብቻ ለመሆኑ ነው። ከራሷ አልፋ ለኔም የተረፈችው በመልኳ አይደለም፣ በአስተሳሰቧና በኢማኗ ነው። ምናልባትም ስለ ጅልባቢስት ሴቶች ያለኝን አመለካከት በጣም ነው የቀየረችው። በጣም እንደውም የነሱ ደጋፊ ሁኜ ቁጭ ብያለሁ። በጣም ነው ተጽዕኖ ያሳደረብኝ። የአሊያ ሆቴል አዲሱን የስራ ልብስ ሁላ ኢስላምን የተላበሰ አድርጌ ነው ዲዛይን ያደረኩት። ኢሉ የውስጥም የውጭም ውበት አድሏታል። ታዲያ እንዲች አይነቷን ሴት ሚስት መሆኗን የማንፈልግ ማን ነው? እኔ ጅሉ፣ እኔ ቀውሱ። አንዳንዴ ለምን ልረዳት እንዳልቻልኩ ግርም ይለኛል። ከአልጋዬ በቀኝ በኩል አዞርና ደግሞ ከውስጣዊ ቁንጅናዋ ወደ ውጭ አቀናለሁ። የሆነ ጊዜ ከሻወሩ ወጥቼ መኝታ ክፍል ስገባ ስትጠቀልለው ያየሁትን ጸጉሯን መቼም አልረሳውም። ከጥቁረቱ ላይ እርዝመቱ ተደምሮበት ከኢሉ ክብ ፊት ላይ በጣም ይሄድ ነበር።
ምን አለ ሁሌ ፊቴ ባትሸፍነው ብዬ እስከማስብ ድረስ አስባለሁ። ደግሞ ወደ ግራ ዞርና መከዳዬን እያመቻቸው ፈገግታዋን አስባለሁ። ሁሉ ነገሯ ታወሰኝ። ምን እየሆንኩ ነው ግን? ኢሉን ሳላስበው ወደድኳት እንዴ? አረ በጭራሽ። ለሷ ያለኝ ስሜት እኮ ለሰኪና ሁላ ያልተሰማኝ ነው። እና ሰኪናን አፈቀርኩ ካልኩ ይሄ ምን ሊሆን ነው? አእምሮዬ በአንድ ጊዜ ብዙ ጥያቄዎችን ሲያስተናግድብኝ መብራቱን አጥፍቼ ተሸፍኜ ተኛሁ። ንጋት ላይ ኢሉ የፈጅርን ሰላት እንድንሰግድ ልትቀሰቅሰኝ ወደ መኝታ ክፍሌ ስታመራ እኔ ከሻወር ውዱ አድርጌ ስወጣ ተገናኘን። በአግራሞት እያየች ዛሬ ቀደምከኝ አለችኝ። ሁሌ መቀደምማ አይነፋም ብያት እየሳኩ መስገጃ ማንጠፍ ጀመርኩ። ሰግደን እንደጨረስን ትንሽ ስንማማር ፀሐይዋ ፈገግ አለች። ወዳውኑ ኢሉ ቁርስ ለመስራት ተነሳች። እኔም ሰሞኑን ሱስ ወደ ሆነብኝ ፊልም ተመለስኩ። እያየው በመሃል ኢሉ ከኪችን ውሃ በብርጭቆ ይዛ መጣችና ግድግዳውን ተደግፋ ጎንጨት እያለች ጁድ ፊልም መጥፎ እንደሆነ እያወቅ ለምን ታያለህ? እንደማትከፍት ተስማምተናል ነበር አለችኝ። ኢሉ መጥፎ ሙድ ውስጥ ሲሆን እኮ የሚያረጋጋኝ ነገር ስለሚያስፈልገኝ ነው። አንቺንም እየጎዳውሽ እንደሆነ ማሰቡ ደግሞ በየደቂቃው ያጨናንቀኛል አልኳት። ኢሉ ብርጭቆውን ቲቪ ስታንዱ ላይ እያስቀመጠች ለምን ታዲያ የምትረጋጋበትን መንገድ ለመቀየር አትሞክርም አለችኝ። ለምን የሚል ጥያቄ በጣም ያናድደኛል። ምክንያቱም ደግሞ መልስ ለመስጠት ስለምቸገርበት። ኢሉ ለምን የምትለውን ቃል ስትደጋግምብኝ እየተሰላቸው ዝም አልኳት። ኢሉ አጠገቤ ተቀመጠችና ምን ጥቅም አለው አለችኝ። ቅድም እኮ ነገርኩሽ ኢሉ። ኖ አሁን አይደለም፣ በፊት እኔን ከማውቅህ በፊት ስታይ ምን ጥቅም አገኘህበት አለችኝ። እና መጀመሪያውኑ እንደዛ አትይኝም ነበር እያልኩ በውስጤ እኔ እንጃ፣ ፍቅራቸው ያስቀናኛል። ምናልባት እንደነሱ አፍቃሪ የሌለ ስለሚመስለኝ በምድር ላይ እንደነሱ አይነት የፍቅር ታሪክ ያለበት ቦታ ቢኖር ብዬ እመኛለሁ አልኳት። ኢሉ ከዓይኗ እንባ እስከሚወጣ ድረስ ፍርክስ ብላ ሳቀችና ፍቅር አግኝተህ ሙተሃል። ይልቅ በማይጠቅምህና አላህንም በከለከለው ነገር ላይ ፍቅርን ከምትፈልግ በነቢያችን ታሪክ ውስጥ በኢስላማዊ ታሪኮች ውስጥ ፈልግ። ያ ኢስላምን አይወክልም አለችኝ። ደግሞ ኢስላም ውስጥ ፍቅር አለ እንዴ አልኳት ግራ እየተጋባሁ። ፍቅር ከትዳር በፊት የሚል የተጣመመ አስተሳሰብ ነው ያለኝ። እንዴት ማለት? ኢስላም ፍቅረኝነትን ካልፈቀደ ትክክለኛ ፍቅር ያለው ትዳር ውስጥ ብቻ ስለሆነ ነዋ። ይኸው በእኔና ባንቺ መካከል መቼ ፍቅር አለ? ሳናስበው መመላለስ ጀመርን። ለሚያየን የጸብ ይመስላል። አለ እኔ እኮ እወድሃለሁ፣ ተወጅኛለሽ፣ ግን ፍቅር ልትሰጭኝ አትችይም። መስጠት ማለት ቃል ብቻ ነሽ፣ በተግባር አታውቂበትም ነው። አዎ እሱን አሳይሃለሁ። የሌለ ተናዳ ጥላኝ መኝታ ክፍሏ ገባች። ሳቄ መጣኝ። በዚህ ንዴቷ ላይ ምን ልታሳየኝ እንደሆነ ለማወቅ ጓጓሁ። ለምን እንደሆነ አላውቅም። ኢሉ ስትናደድ ታምረኛለች። ጉንጮቿ ትልቅ ንፍትፍት ይላሉ። ድንቡሽቡሽ ህፃን ልጅ ነው የምትመስለኝ የኔ ድንቡሽቡሽ። አባቤ ክፍል 17 እንግዲህ ኢንሻአላህ ይቀጥላል ማለት ነው። በምታበረታቱ በሙሉ ከልብ ነው ማመሰግነው እያልኩኝ ሰላም፣ ፍቅርን፣ አንድነትን ለእናት ሀገራችንን ሰላም ያርግልን እና እኛንም በያለንበት ሰላማችን ብዝት ይበል እያልኩ እኔ በዚሁ ሰናበታለሁ ማለት ነው። የኔ ውዶች ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ